ዓርብ ዕለት ተሰቃይቶ ክርስቶስ የተሰቀለ ሥጋ ነበር የሚመስለው። ዓርብ ዕለት ጌታችን ፊቱ በደም ተለውሶ ነበር፣ ተገርፏል፣ ተሰቃይቷል። ስለዚህ ባየነው ጊዜ እንወደው ዘንድ ምን የለውም? ደም ግባት የለውም። የተናቀ የተጠላ ሆኖ ነው ያገኘነው አለ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ። በግ ሲሸለጥ ቆዳውን ጸጉሩን ሊሸልጡት ሲጎትቱት አረ ብርድ ነው አትንኩኝ አይልም፣ ዝም ብሎ ነው የሚጎተተው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። እንደውም ምስጢረ መለኮትን ተዋህዶን የተናገረው እንደ በግ ለመታረድ ተነዳ ብሎ በሥጋ መሞቱን፣ በሸላቾቹ ፊት ብሎ ደግሞ በመለኮቱ ሕያው መሆኑን። ሲሸለት አይሞትም አይደል በግ። ስለዚህ በመለኮቱ ሕያው በሥጋው ግን መሞቱ፣ ሞተ በሥጋ እንደምንለው ማለት ይህንን ተናገረ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ጲላጦስ መርምሮት ነፃ ሊያደርገው ይገባ ነበር። መርምሮት ሲጨርስ ግን ክርስቶስ ያን ቀን ተዋርዶ ስለዋለ በውርደቱ ፍርዱ ተወገደ። የቅንነት ፍርድ አልተፈረደለትም። ጌታችን ዓርብ ዕለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎ ታይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስን።